የፋኖ ኃይሎች በከፈቱት ማጥቃት ሮቢት ከተማን ሲቆጣጠሩ አገዛዙ በበኩሉ ሙሉ የምንሻ ኃይሉን ወደ ራያ ግንባር ክተት ሲላውጇል። የህወሓት ወታደራዊ አዛዦች በበኩላቸው በራያ ግንባር የታጣቂ ኃይሉን የውጊያ ዝግጁነት ለመመልከት ቀይ ዞን ተብለው ወደ ተለዩ የውጊያ ቀጠናዎች መግባታቸው ተሰምቷል። በራያና አፋር ግንባር በማንኛውም ሰዓት የሚጀመር የሙሉ ግንባር ውጊያ እንዳለ ተመላክቷል። ቀዳሚ ግንባር መረጃዎቻችን ናቸው። የፋኖ ኃይሎች በብልጽግና ቢሮ ላይ ጥቃት ሰነዘሩ። በአገዛዙ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ከ17 በላይ ወታደሮች ሙትና ቁስለኛ ሆነዋል። ሌላኛው የግንባር መረጃችን ነው። ጄኔራሎች መፈንቅለ መንግስት በማድረግ አብይን ለመገልበጥ እንዳያስቡ የራሳቸውን አርሚ አደራጅተው በዝርፊያ መሰማራታቸው ተገለጸ። ይህም የአገዛዙ ስልጣን ማራዘሚያ አንደኛው መንገድ መሆኑ ተመላክቷል። በሌላ በኩል ለብልጽግና ጠበቃ በመቆም የሚታወቁት ጳጳስ ከአገልግሎት መታገዳቸው አነጋጋሪ ሆኗል። በዝርዝር ይደመጣል። አብይ አህመድ በተጓዙበት ክልል በተከፈተ ተኩስ በርካቶች በመንግስት ወታደሮች መገደላቸው ተሰምቷል። የሟቾች ቁጥር ከ10 በላይ ተሻግሯል። በሌላ መረጃ አገዛዙ ባዋለደው ቀውስ ተራብን ያሉ መምህራን የሥራ ማቆም አድማ ጀምረዋል። በደቡብ ኢትዮጵያ ቀጠናዎች ምን እየሆነ ነው ያለው ስንል መረጃዎችን ፈትሸናል። የትራምፕ አስተዳደር በአፍሪካ ቀንድ ቀጠና ትልቅ የውክልና ጦር ሜዳ በሆነው የሱዳን ጉዳይ አደገኛ አቋም ይዞ መምጣቱን የሚያመላክት መረጃ ወጥቷል። በመረጃው ላይ የብልጽግና ውክልናም ተመላክቷል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች ሮቢት ከተማን ተቆጣጠሩ። አገዛዙ በበኩሉ ሙሉ የምንሻ ኃይሉን ወደ ራያ ግንባር ክተት ሲላውጇል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም ተጠናክረው እንደቀጠሉ ነው። ለጣቢያችን በደረሰው የግንባር መረጃ ላይ እንደተመላከተው በተለይም በወሎ ቤት አማራ ጠንካራ ውጊያዎች እንደቀጠሉ ነው። የማያባራ ውጊያ ከሚካሄድባቸው ቀጠናዎች ውስጥ ዋነኛው በሆነው ራያና አካባቢው በከባድ መሳሪያዎች የታጀቡ ውጊያዎች መቀጠላቸውን ሰምተናል። እንደ አካባቢው ምንጮች መረጃ ራያ ቆቦ፣ ሮቢት፣ ራያ አላማጣ፣ ራያ ባላ፣ ራያ መሆኒ፣ ራያ ዋጃና ዋጅራት ድረስ በአጠቃላይ በዚህ ቀጠና ከፍተኛ የሆነ ወታደራዊ ውጥረትና እንቅስቃሴዎች አሉ። ከቆቦ ከተማ በቅርብ ርቀት ላይ የምትገኘው ሮቢት ከተማ የፋኖ ኃይሎች በከፈቱት ማጥቃት ትላንት አመሻሹን በቁጥጥር ስር መዋሏን የገለጹት የፋኖ ምንጮች በበኩላቸው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልዩ ዘመቻ የፋኖ ኃይሎች ውጊያውን እንደመሩት ገልጸዋል። ሮቢት ከተማ በፋኖ ቁጥጥር ስር በዋለችበት ውጊያ በርካታ ቁጥር ያለው የጥምር ጦሩ አባላት በውጊያ ህይወታቸውን እንዳለፈ የፋኖ መረጃ ምንጮች አክለዋል። በተመሳሳይ የግንባር መረጃ በዚሁ የራያ ቀጠና ትላንት ሰኔ 25 ቀን አመሻሹን መነሻውን ከቆቦ ከተማ ያደረገ የብልጽግና ሰራዊት ጮቤ በር ተብሎ ወደሚጠራው አካባቢ በመንቀሳቀስ ለሰዓታት የዘለቀ የከባድ መሳሪያ ድብደባ ማድረጉን ምንጮች ለጣና አረጋግጠዋል። በአካባቢው የሚገኙ የፋኖ ኃይሎች በሞርተር የታጀበ ያጸፋ ምላሽ መሰጠቱን መረጃዎች ገልጸዋል። በዚህ አውደ ውጊያ የደረሰው ጉዳት በውል ባይታወቅም ውጊያው እስከ ምሽት 4 ሰዓት ድረስ የዘለቀ እንደነበር ተመላክቷል። በፋኖ ኃይሎች የመልሶ ማጥቃት ከፍተኛ የተባለ ጉዳት ሳያስተናግድ አልቀረም የተባለው መከላከያ ጄኔራሎቹ ዛሬ ሰኔ 26 ቀን በቆቦ ከተማ የምኒሻ ፖሊስና አድማ ብተና ጠርናፊዎችን ሰብስበው የክተት አዋጁ እንዲፈጸም ማዛቸው ተሰምቷል። ከዚህ በኋላ ለሚኖረው ውጊያ ምሽግ ይዞ መዋጋት በመሆኑ ወደ መኖሪያ ቤታችሁ አትመለሱ መባላቸውም በወታደራዊ መረጃው ላይ ተመላክቷል። እንደ አካባቢው ወታደራዊ ምንጮች የኮረም ከተማና የወፍላ ወረዳ ሁለተኛ ዙር የምኒሻና የሰላም አስከባሪዎች ስልጠና በዛሬው ዕለት የጀመሩ ሲሆን ይህ ስልጠና ባዲን ብልጽግና በሚመራው ክልል የጸጥታ ኃይሉ በመከላከያ ሰራዊቱ እንዲጠረነፍ ህዝባዊ ፖሊሶችም ለዘመቻ እንዲዘጋጁ ትዕዛዝ በተሰጠ ማግስት የተጀመረ መሆኑ ትኩረት ስቧል። የኮረም ከተማ አስተዳደርና የወፍላ ወረዳ ምንሻ ጽሕፈት ቤት ከብልጽግና የመከላከያ ጄኔራሎች ጋር በጋራ በመተባበር ያስጀመሩት ይህ ወታደራዊ ስልጠና በራያ ግንባር በቀጣይ ለሚቀሰቀሰው የሙሉ ግንባር ውጊያ ዝግጁነት ሳይሆን እንዳልቀረ በመረጃው ላይ ተመላክቷል። ይህ በእንዲህ እንዳለ የህወሓት ወታደራዊ አዛዦች በራያ ግንባር የታጣቂ ኃይሉን የውጊያ ዝግጁነት ለመመልከት ቀይ ዞን ተብለው ወደ ተለዩ የውጊያ ቀጠናዎች መግባታቸው ተሰምቷል። በሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የተመራው የወታደራዊ አዛዦች ስብስብ መሆኒ፣ መቻሬ፣ ዋጅራት እና ከራያ ወደ ምስራቅ በኩል የአፋር አዋሳኞችን ዛሬ ሰኔ 26 ቀን ማልዳ ጀምሮ በወታደራዊ ቅኝት ማድረግ መጀመራቸው ተሰምቷል። በተጨማሪም በራያ ጮቤ በር በ11 ፓትሮል ታጅበው የቅድመ ውጊያ ቅኝት ማድረጋቸው ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። የአካባቢው ወታደራዊ ምንጮች እንደሚሉት በሚቀጥሉት ቀናት በራያ ቆቦ፣ የጁ፣ በኮረም፣ ሰቆጣ፣ ላስታ እንዲሁም በአፋር በኩል የሙሉ ግንባር ውጊያዎች ሊከፈቱ ይችላል። የብልጽግናው አገዛዝ በበኩሉ በአማራ ክልል የሚገኘውን የጸጥታ መዋቅር ሙሉ በሙሉ በመከላከያ ስር በመጠቅለል የክተት አዋጁን ያጠናከረ ሲሆን የክልሉ የምንሻ ኮሚሽን የሎጂስቲክስ እና የሰው ኃይል አቅርቦቱን ወደ ወሎ ቤት አማራ በተለይም ላስታ፣ የጁና ራያ ግንባር በማዞር ላይ መሆኑ ለጣና በደረሳት ወታደራዊ መረጃ ላይ ተመላክቷል።
የፋኖ ኃይሎች በብልጽግና ቢሮ ላይ ጥቃት ሰነዘሩ። በአገዛዙ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃትም ከ17 በላይ ወታደሮች ሙትና ቁስለኛ ሆነዋል። በሌላ በኩል የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ ጽንፈኞችን አሳደን እየመታን ነው ሲሉ ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር የልዩ ኦፕሬሽን ምድብተኞች በደብረ ማርቆስ ከተማ ያጋዙን ጥምር ጦር ጭኖ ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ የቦምብ ጥቃት ሰነዘሩ። በጥቃቱ ከ17 በላይ ያጋዙ ወታደሮች ሙትና ቁስለኛ መሆናቸው በግንባር መረጃው ላይ ተመላክተዋል። በፓትሮል ቅኝት ላይ በነበሩ ያጋዙ የፌዴራል ፖሊስ አባላት ላይ በተፈጸመ ተከታታይ የቦምብ ጥቃት ነው ጉዳት የተመዘገበው። በተመሳሳይ የፋኖ ልዩ ኦፕሬሽን ምድብተኞች በምስራቅ ጎጃም ዞን አስተዳደር የብልጽግና ቢሮ ላይ ጥቃት መፈጸማቸውን የፋኖ ምንጮች ገልጸዋል። የገዢው ፓርቲ ቢሮ ያገዛዙ ባለስልጣናት መገልገያ ቁሳቁሶች ሙሉ በሙሉ መውደማቸው ታውቋል። በደብረ ማርቆስ ተከታታይነት ያለው የፋኖ ልዩ ኦፕሬሽን በመፈጸም ላይ ሲሆኑ ይኸው ጥቃት በ10 ቀናት ልዩነት ለሁለተኛ ጊዜ የተፈጸመ መሆኑ በግንባር መረጃው ላይ ተመላክቷል። በሌላ የግንባር መረጃ በጎንደር ጠቅላይ ግዛት በተደረገ ከባድ ውጊያ በበላይ እዝ የ305ኛ ኮር አርበኞች በወሰዱት የተቀናጀ እርምጃ ያገዛዙ ሻለቃ አዛዥን ጨምሮ ከ50 በላይ ወታደሮች በውጊያው መሞታቸው ተሰምቷል። 125 ያጋዙ ወታደሮች ደግሞ ከባድና ቀላል ቁስለኛ ሆነው ከውጊያ ስምሪት ውጭ መደረጋቸውን የፋኖ ምንጮች አረጋግጠዋል። በ305ኛ ኮር ጎቤ መልኬ ስር ከሚገኙት 52ኛ ክፍለ ጦርና ከ76ኛ ክፍለ ጦር 3ኛ ሬጅመንት እንዲሁም ከኮሩ ልዩ ተወርዋሪ ኃይሎች የተውጣጡ አሃዶች በጋራ ባደረጉት የተቀናጀ ውጊያ አንድ ብሬን ከነ ሙሉ ሽንሽሉ ጨምሮ ከ50 በላይ ክላሽንኮቭ ጠመንጃዎችና ሌሎች ወታደራዊ ቁሳቁሶችን በምርኮ ገቢ ማድረጋቸውን የፋኖ ምንጮች ገልጸዋል። ይህ በእንዲህ እንዳለ የብልጽግና ሰራዊት የልዩ ዘመቻዎች እዝ ዋና አዛዥ የሆኑት ሌተናል ጀነራል ሹማ አብደታ ጽንፈኞችን አሳደን እየመታን ነው ሲሉ ተሰምተዋል። በሸዋ ቀጠናዎች የሚመሩት የኮማንዶ ኃይል በፋኖ ጠንካራ ምት ሙትና ቁስለኛ እንዲሁም ምርኮኛ በመሆን ሰራዊታቸው ስትራቴጂካዊ ድል የራቀው እኒህ ጀነራል በብላቴ ልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት ነው የፕሮፓጋንዳ ንግግሩን ያሰሙትም። የዘገዩ ውጊያዎችን ወደ ስትራቴጂካዊ ድል የመቀየር ልዩ ስልጠና ወስዷል የሚባለውና በልዩ ዘመቻዎች እዝ ስር የሚገኘው የኮማንዶ ልዩ ኃይል በተለይም በሸዋ ቀጠናዎች ከፍተኛ ሰብአዊ ጉዳት እየደረሰበት እንደሆነ በተደጋጋሚ መዘገባችን ይታወሳል። እነዚህኞቹ አዲስ ሰልጣኞች የጽናት ኮርስ ኮማንዶ ሰልጣኞች በሚል የሚጠሩ ሲሆን አገዛዙ ለተራዛሚ ጦርነት እያሰለጠናቸው መሆኑ ታውቋል። ቀጣይ ባለቀይ መለዮ ለባሹን እዝ እንደሚቀላቀሉና በተራዛሚ ጦርነቱ የእሳት ራት እንደሚሆኑ ይጠበቃል። ጀነራሎች መፈንቅለ መንግስት በማድረግ አብይን ለመገልበጥ እንዳያስቡ የራሳቸውን አርሚ አደራጅተው በዝርፊያ ተሰማርተዋል ተባለም። ይህም ያገዛዙ ስልጣን ማራዘሚያ አንደኛው መንገድ መሆኑን ፖለቲከኛው ተናግሯል። በሌላ በኩል ለብልጽግና ጠበቃ በመቆም የሚታወቁት ጳጳስ ታግደዋል። የቀድሞ ወታደሮች፣ የቀድሞ ጀነራሎች፣ የቀድሞ ፖሊሶችና አጠቃላይ ወታደራዊ ልምድ ያላቸው ጀነራሎች መፈንቅለ መንግስት በማድረግ አብይን ከስልጣን ለመገልበጥ እንዳያስቡ ፋታ በማይሰጥ ዝርፊያ ላይ ሆን ተብሎ እንዲሰማሩ ተደርጓል ተባለም። ወታደሮቹ በመንግስት በኩል በተመቻቸላቸው የዝርፊያ መዋቅር ተሰማርተው በተለይም በወርቅ ዝርፊያ የራሳቸውን አርሚ አደራጅተው እየዘረፉ ይገኛሉ። በጉዳዩ ላይ ተጨማሪ መረጃ የሰጠው ፖለቲከኛው ጀዋር መሐመድ ከሪዮት ጋር በነበረው ቆይታ የቀድሞ ጀነራሎች፣ የቀድሞ ፖሊሶች የራሳቸውን አርሚ አደራጅተው እርስ በርሳቸው እየተፎካከሩም እየተገዳደሉም ቢሆን ስለ መንግስት መገልበጥ እንዳያስቡ በዝርፊያ እንዲረባረቡ ያደረጓቸው አብይ አህመድን አገዛዛቸው መሆኑን ጠቁሟል። ጋምቤላና ቤኒሻንጉል የጎልድ ረሽ እየተካሄደ ነው። የወርቅ እንዳለ እነዚህ የቀድሞ ወታደሮች የቀድሞ ፖሊሶች የየራሳቸውን አርሚ አደራጅተው እየዘረፉ ነው። አካባቢውን ኬኦስ ተፈጥሯል። እነዚህ ሰዎች እነዚህ የቀድሞ ጀነራሎችና አሁን አክቲቭ የሆኑትም ጀነራሎችና ፖሊሶች እዛ እርስ በርሳቸው የተፎካከሩ እየተገዳደሉ ምን እያደረጉም ቢሆን እሱም መገልበጥ እንዳያስቡ እንደ አንቲኩ ይጠቀምበታል ማለት እና ኬኦስን እንደ የሪጅም ሰርቫይቫል የአገዛዝ እድሜ የማስረዘሚያ መካኒዝም ነው እየተጠቀሙበት። ጀዋር እንደሚለው እንዲህ ያለ በቀውስ ውስጥ አመራርን የማጽናት ስልት ዓላማው የስልጣን እድሜ ማራዘሚያ ነው። ፖለቲከኛው በዚሁ ማብራሪያው በተለይም እነጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ከነሽመልስ አብዲሳ የባሰ ውዳሴ አቅራቢ ሆኖ መምጣት የፖለቲካ ቀውሱን ጥልቀት የሚያሳይ መሆኑን አመላክቷል። በጀዋር ግምገማ እነዚህ ሰዎች የፖለቲካ ኪሳራ ውስጥ ገብተዋል እና አብይ የህወሓት ተላላኪ የነበሩትን ያህል እነሱም ዛሬ የአብይ አህመድና የኦህዴድ ተላላኪ መሆናቸውን በመጥቀስም
በሰፊው ተችቷቸዋል። ይህ በእንዲህ እንዳለ ለሆዲድ ብልጽግና ጠበቃ በመቆም እንደ ብልጽግና ዘመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም በሚል ውዳሴ ከንቱ የሚታወቁት የሃይማኖት አባት ከሀብት ምዝበራ ጋር በተያያዘ ክስ ከመንፈሳዊ አገልግሎት ሙሉ በሙሉ መታገዳቸው ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጋምቤላና የቤኒሻንጉል ጉሙዝ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤልን ፈጽመውታል ባለው የቅኖና ጥሰት መንፈሳዊ ከአገልግሎት ማገዱ ነው የታወቀው። ሲኖዶሱ ሊቀ ጳጳሱን ያገደው በንብረት እና ሀብት ምዝበራ፣ የቤተክርስቲያን መዋቅር በማፍረስ እንዲሁም በርካታ የአስተዳደር በደል እንደተፈጸመባቸው ጠቅሰው በአህጉረ ስብከቱ ስር የሚገኙ ማህበረ ካህናትና ምዕመናን ባቀረቡት አቤቱታ መሰረት መሆኑ በደብዳቤው ላይ ሲመላከት ጉዳዩ ተጣርቶ በቋሚ ሲኖዶስ ውሳኔ እስኪያገኝ ድረስ ሊቀ ጳጳሱ በጠቅላይ ቤተ ክህነት ግቢ ተወስነው እንዲቆዩ ሲኖዶሱ አሳስቧል። አብይ አህመድ በተጓዙበት ክልል በተከፈተ ተኩስ በርካቶች በመንግስት ወታደሮች መገደላቸው ተሰማ። በሌላ በኩል አገዛዙ ባዋለደው ቀውስ ተራብን ያሉ መምህራን የስራ ማቆም አድማ አድርገዋል። የብልጽግና አለቃ አብይ አህመድ በተጓዙበት ደቡብ ክልል ሁለት የአገዛዙን ገዳይ ባህሪ የሚያሳዩ ክስተቶች ታይተዋል። አንደኛው በርካቶች በመንግስት ወታደሮች የተገደሉበት ሲሆን፣ ሁለተኛው በብልጽግና ሰራሽ ቀውስ ተራብን፣ ደሞዝ አልተከፈለንም ያሉ መምህራን የስራ ማቆም አድማ መምታታቸው ነው። በጉዳዩ ላይ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጥሪ አቅርቧል። የአገዛዙ ጥቃት ሰለባ ከሆኑ የኢትዮጵያ ክልሎች ውስጥ አንዱ የሆነው የደቡብ ክልል ጋሞ ዞን ዘይሴ ወረዳ አብይ አህመድ ከክልሉ ሳይወጡ በመንግስት ኃይሎች በተፈጸመ ጥቃት በትንሹ የ10 ሰዎች ህይወት አልፏል። ድርጊቱን ያወገዘው ኢሰመጉ መንግስታዊ ጥቃቱ በአስቸኳይ እንዲቆም ጥሪ አቅርቧል። ኢሰመጉ በመግለጫው እንዳስታወቀው በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ 22 ቀን 2018 ዓ.ም ድረስ በመንግስት የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት አልፏል። በተጨማሪም በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ ከአካባቢው ካሰባሰበው መረጃ ለማረጋገጥ መቻሉን ገልጿል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ በመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውን መግለጫው ያረጋግጣል። ኢሰመጉ ቀደም ሲል በየካቲት ወር 2018 ዓ.ም በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ አሁንም ድረስ ተጠናክሮ መቀጠሉን ገልጿል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግና የወረዳውን ምላሽ በማካተት ዝርዝር መረጃዎችን ይፋ የሚያደርግ መሆኑን ያሳወቀው ኢሰመጉ የንጹሃን ደህንነት እንዲጠበቅ በጥብቅ አሳስቧል። ይህ በእንዲህ እንዳለ አብይ አህመድ በደቡብ ክልል ገብተው በሚጎበኙ ጊዜ በዛው ክልል በብልጽግና ሰራሽ ቀውስ ተራብን ያሉ መምህራን የስራ ማቆም አድማ ማድረጋቸው ተሰምቷል። ከአድማው ጋር ተያይዞ በኮሬ ዞን የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች የዓመቱን ማጠቃለያ ፈተና መውሰድ አልቻሉም። በሺዎች የሚቆጠሩ ተማሪዎችን አስተምሮ ለመፈተን ዝግጅት የነበራቸው መምህራን ቀደም ሲል መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም፣ ሰውነንና የግድ ምግብ ያስፈልገናል፣ እየተራብን አንሰራም በማለት አድማ መጥተዋል። በስራ ማቆም አድማው ምክንያት መምህራን ወደ ትምህርት ገበታቸው ሳይመጡ በመቅረታቸውና የስራ ማቆም አድማ በመምታታቸው በኬሌ ከተማ የሚገኙ የተማሪ ወላጆች እነሱም የደከሙባቸው ልጆቻቸው ለፈተና መቀመጥ ባለመቻላቸው ከፍተኛ ስጋትና ቅሬታ ውስጥ መውደቃቸውን በምሬት ገልጸዋል። የመምህራኑ ቅሬታ መነሻ የ2018 ዓ.ም የመስከረም ወር ውዝፍ ክፍያ ሲሆን የዞኑ አስተዳደር ይህንን ውዝፍ ክፍያ መክፈል የቻለው በ50 በመቶ ብቻ በመሆኑ መምህራኑ በዚህም ከፍተኛ ቅሬታ አድሮባቸው መብታቸውን ለመጠየቅ ካለፈው ሰኞ ጀምሮ ወደ ስራ ገበታቸው ባለመግባትም የስራ ማቆም አድማ አድርገዋል። አድማው በትምህርት ሂደቱ ላይ ያሳደረው ከፍተኛ ተጽዕኖ በዞኑ የሚገኙ በርካታ ትምህርት ቤቶችን ሙሉ በሙሉ እንዲዘጉና የፈተና መርሃ ግብሩ እንዲቋረጥ ማድረጉም ታውቋል። በትግራይ ክልል ወታደራዊ አፈሳው በዜጎች ደህንነት ላይ ከፍተኛ አደጋ መደቀኑ ተነገረ። ህወሓት ለሙሉ ግንባር ጦርነት የሚያደርገው ዝግጅት ተጠናክሮ እንደቀጠለ ነው። በተለይም የወታደራዊ አፈሳው ተጠናክሮ መቀጠል በዜጎች ደህንነት ላይ ከፍተኛ ደህንነት አደጋ መደቀኑ ተነግሯል። በተለይም ከገጠራማው የትግራይ አካባቢዎች አልፎ ወደ ዋና ዋና ከተሞች በተሻገረው የወታደራዊ አፈሳ ምክንያት የመቀሌ ከተማ ወላጆች በጠመንጃ አፈሙዝ ተገደው የታፈሱ ልጆቻቸውን ለማትረፍ በከተማዋ ዋና ጎዳናዎች ጭምር በመውጣት ተቃውሟቸውን ማሰማት መጀመራቸውን ሰምተናል። ከዚሁ ጋር ተያይዞ ትላንት ሰኔ 25 ቀን አንዲት የመቀሌ ወጣት በምስል በተቀረጸ መልእክቷ በክልሉ ያለውን የዜጎች ጭንቀት በስፋት ማጋለጧ መነጋገሪያ ሆኗል። በመቀሌ ከተማ የምትገኘው ይህች ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ በቪዲዮው ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴል እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ይህች ወጣት ምልመላው ማንንም የማይመርጥ መሆኑን በመልእክቷ ገልጻለች።
ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተክርስቲያን ተማሪዎችና እድሜያቸው ከ18 ዓመት በታች የሆኑ ህፃናት ሳይቀሩ የግዳጅ ምልመላው ሰለባ ሆነዋል። ምልመላውን የሚያካሂዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገድዱ እንደሚገኙም አጋልጣለች። ከጦርነቱ ስጋት በተጨማሪ በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ ነዋሪዎች በምሬት በመግለጽ ላይ ናቸው። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኑን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትል የሁኔታውን አሳሳቢነት አስረድታለች። ወጣቷ አሁን እየተካሄደ ያለውን እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑን ገልጻለች። በፌዴራል መንግስቱም ሆነ አሁን ትግራይን እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበች ሲሆን የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የድሃው ልጅ ግን ለማንም በማይጠቅም ጦርነት እንዲማገድ እየተደረገ ነው ብላለች። ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አንፈልግም፣ መሞት ካለብኝ እዚሁ ግደሉኝ በማለት ምሬቷን አሰምታለች። ባለፈው ጦርነት በርካቶች ቢሞቱም ምንም የመጣ ለውጥ አለመኖሩንም አስታውሳለች። በመጨረሻም ይህንን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝቡን ስቃይ ለዓለም አቀፍ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነና በግዴታ እየታፈሱ መሆኑን ዓለም እንዲያውቅላት በማስገንዘብ መልእክቷን አጠናቃለች። እንዲህ ያሉ መልእክቶች የሚያስተላልፉት ቁልፍ መልእክት ህወሓት የወታደራዊ አፈሳውን አጠናክሮ መቀጠሉን ብቻ ሳይሆን አይቀሬው ጦርነት ቀኑ እየደረሰ መሆኑን ነው። የትራምፕ አስተዳደር በአፍሪካ ቀንድ ቀጠና ትልቁ የውክልና ጦርነት ጦር ሜዳ በሆነው የሱዳን ጉዳይ አደገኛ አቋም ይዞ መምጣቱን የሚያመላክት መረጃ ወጣ። በመረጃው ላይ የብልጽግና ውክልናም ተመላክቷል። የትራምፕ አስተዳደር የውክልና ጦርነት በማይለየው የአፍሪካ ቀንድ ቀጠና ቀውሱን የሚያባብስ አቋም ይዞ እየመጣ መሆኑ ተሰማ። የትራምፕ አስተዳደር በተለይም በሱዳን የውክልና ጦርነት ውስጥ ያለው አሰላለፍና ድጋፍ በድርድር ለማስቆም እንቅስቃሴ የጀመረበትን ጦርነት ማቆሚያ ያጣ እንዳያደርገው አስግቷል። በጉዳዩ ላይ ዘአፍሪካ ሪፖርት የተሰኘ የዜና ምንጭ እንደዘገበው ከሆነ የትራምፕ አስተዳደር በሱዳን የውክልና ጦርነት ውስጥ የሱዳን ፈጥኖ ደራሽ ኃይሎችን የመደገፍ አዝማሚያ ሲያሳይ፣ በተመሳሳይ የሱዳን ፈጥኖ ደራሽ ኃይሎች ጦር አጋር ለሆነው የብልጽግና አገዛዝም ያደላ አካሄድ ላይ ነው። የትራምፕ አስተዳደር ተመድ የሚያወግዘውን የጀነራል መሐመድ ሐምዳን ዳገሎ ኃይልን የመረጠ ፖሊሲ መከተሉ በመረጃው ላይ ተጠቁሟል። የትራምፕ አስተዳደር ይህንን አቋም የያዘው በተባበሩት አረብ ኤሚሬትስ አግባቢነት ነው ተብሏል። የትራምፕ አስተዳደር የሱዳን የውክልና ጦርነትን የማስቆምና ሰላም የማምጣት እውነተኛ አደራዳሪ መሆኑን በይፋ ቢናገርም ከጀርባ ግን ፈጥኖ ደራሽ ኃይልንና እሱን የሚደግፉ ኃይሎችን የሚታገስ አለፍ ሲልም የሚደግፍ ፖሊሲ እየተከተለ ተገኝቷል። ይህ የትራምፕ ፖሊሲ ዓለም አቀፍ ሕግንና የተመድ ውንጀላን ትቶ አረብ ኤሚሬትስ፣ ሊቢያና ብልጽግና በሱዳን የፈጠሩትን ጥምረት ለመደገፍ እንደመረጠ የሚያመላክት ነው ተብሏል። አሜሪካ በቀጠናው ተጽዕኖ ከሚፈጥሩ አገራት ጋር ያላት ግንኙነት የተወሳሰበ ቢሆንም ሚዛኑ ወደ ኤሚሬትስ ሆኗል። አሜሪካ በተመድ የጸጥታው ምክር ቤት ጭምር በጦር አባባሽነት የምትከሰሰውን ኤሚሬትስን ከመውቀስ ማዕቀብ ከመጣልና ሌላ እርምጃ ከመውሰድ ይልቅ አቡዳቢን ስታበረታታ ተገኝታለች። አቡዳቢ በሚሊዮኖች የሚቆጠር የፋይናንስ እና ወታደራዊ ድጋፍ ለፈጥኖ ደራሽ ኃይሎች ስታደርግ፣ ጀነራል ዳገሎ ደግሞ ብድራቱን በዱባይ በኩል የሱዳንን ወርቅ ወደ ኤሚሬትስ በገፍ በማስገባት ይገኛል። ኤሚሬትስ ለሱዳኑ ኃይል ያላትን ድጋፍ በዋናነት በሊቢያ በኩል ታደርጋለች። ምስራቅ ሊቢያን የሚቆጣጠረው የሀፍታር ቤተሰብን ለዚህ ጉዳይ ከኤሚሬትስ ጋር ተሰልፏል። በደቡብ ዳርፉር ድንበር በኩል ይህ የሊቢያ ገዥ ቤተሰብ ለፈጥኖ ደራሽ ኃይሎች የሎጂስቲክስ ዋነኛ መስመር መሆኑም ታውቋል። የትራምፕ አስተዳደር በሊቢያ የዚህን ቤተሰብ አስተዳደር እያበረታታ መሆኑን ያመላክተው ዘገባው ይህም በተባበሩት መንግስታት የተመራውን የሰላም ስምምነት አሜሪካ ሙሉ በሙሉ ወደ ጎን በመጣል ከምስራቅ ሊቢያ መንግስት ጋር በቀጥታ የዲፕሎማሲ ግንኙነት መጀመሯን የሚያረጋግጥ ነው። የእስራኤል የስለላ መሳሪያዎች ሞቃዲሾ መግባታቸው ተሰማ። ሶማሊያ በበኩሏ ከ40 ዓመታት ወዲህ የወታደራዊ ጡንቻዋን እያሳየች ነው ተብሏል። የእስራኤል የስለላ መሳሪያዎች በሞቃዲሾ መተከላቸው ተሰምቷል። በሌላ በኩል ሶማሊያ ከ40 ዓመታት ወዲህ ታይቶ የማይታወቅ ወታደራዊ ትዕይንት ማድረጓ አነጋጋሪ ሆኗል። ባለፉት 10 ዓመታት የተዳከመ እና ብሔራዊ ለማለት የማይበቃ ጦር እንዳላት የሚነገርላት ሶማሊያ አዲስ ብሔራዊ ጦር አዋቅራና አቅም ያለው አየር ኃይል ገንብታ ተገኝታለች። ባለፈው ሮብ ዕለት የተከበረውን 66ኛውን የሀገሪቱን የነጻነት በዓል አስመልክቶ ሶማሊያ ያደራጀችውን ጦርና የአየር ኃይሏን አቅም ከዘመናት ወዲህ ለመጀመሪያ ጊዜ በአደባባይ በትዕይንት አሳይታለች። በ1990ዎቹ መጀመሪያ ላይ ካበቃው የዚያድ ባሬ መንግስት ወዲህ እንዲህ አይነቱ የጦርነት ትዕይንት በሶማሊያ ሲደረግ በመጠኑም ሆነ በአይነቱ የመጀመሪያው ነው ተብሏል። በከባድ የደህንነት ጥበቃ ስር ሆኖ በተደረገው በዚህ ወታደራዊ ትዕይንት ሶማሊያ ከሽምቅ ውጊያ ባለፈ ጠንካራ ብሔራዊ ጦር መገንባቷን ለማሳየት ሞክራለች። በሞቃዲሾ ለወደቁ ሰማዕታት ሐውልት በቆመበት አካባቢ በተካሄደው በዚህ ስነ ስርዓት ላይ የሶማሊያ ጦር በቅንጡ መደራጀቱን የሚያመላክቱ ዘመናዊ የጦር አቅሞችና መሳሪያዎች ታይተዋል። በዚህ ትዕይንት ውስጥ ትልቁ ዜና ሆኖ የታየው ግን የሶማሊያ አየር ኃይል ተሳትፎ ነበር።
የሶማሊያ አየር ኃይል ዓመታት ህልውናው አክትሞ የቆየ ቢሆንም አሁን ላይ አዲስ መስረታና ምልሰት ማድረጉ ተስተውሏል። የቱርክ ጦር ጀቶች ባጀቡት በዚህ ትዕይንት ላይ በቅርቡ የተመረቁ የሶማሊያ ፓይለቶች አነስተኛ አውሮፕላኖችን አብረረዋል። ቱርክ ከሞቃዲሾ ጋር በገባችው የመከላከያ ስምምነት መሰረት ለጥበቃ ያስገባችውን የጦር ጀት በትዕይንቱ ላይ አሳትፋለች። ሞቃዲሾ በቅርቡ ከፓኪስታን የሸመተቻቸውን ጂኤፍ-17 ተንደር መብረቅ የሚሰኙ ተዋጊ ጀቶችን በትዕይንቱ ያሳየች ሲሆን ፓኪስታን ለሞቃዲሾ 24 ተመሳሳይ ጀቶችን ለማቅረብ መስማማቷም ተዘግቧል። በሮቡ ዕለቱ ታሪካዊ የጦር ትዕይንት ላይ የእግረኛና የመካናይዝድ የሶማሊያ ብሔራዊ ጦር ክፍሎች የቀረቡ ሲሆን ጦሩ ከፍተኛ ታክቲካዊ ትጥቅ እንዳለውም አሳይቷል። በወታደራዊ ትዕይንቱ ከቀረቡ መሳሪያዎች መካከል ቱርክ ሰራሽ የሆኑ ብረት ለበስ ወታደራዊ ተሽከርካሪዎች በርከት ብለው የታዩ ሲሆን ለዘመናዊ ውጊያ የሚሆኑ ትጥቆችም አብረዋቸው ቀርበዋል። በተጨማሪም የሶማሊያ ጦር ከእንግሊዝ ያስገባቸውንና ለሽምቅ ውጊያ መከላከያ የሚያገለግሉ ልዩ ወታደራዊ ተሽከርካሪዎችን በትዕይንቱ አሳይቷል። በቱርክና አሜሪካ የሰለጠኑት ጎርጎር እና ዳናብ የተሰኙት የጦር ልዩ ኃይሎችም በሰልፉ ላይ ልዩ አሰላለፍ አድርገዋል። ይህም የሶማሊያ ጦር የራሱን አቅም አዳብሮ በራሱ መቆም የሚችልበት ደረጃ ላይ መድረሱን ያሳየበት ሆኗል። ሞቃዲሾ ከቅርብ ጊዜ ወዲህ ከውጭ ኃይሎች ተፈጠረብኝ ያለችውን የህልውና ስጋት ለመመለስ ከደርዘን በላይ ሀገራት ጋር የመከላከያና የወታደራዊ ስምምነት ተፈራርማለች። ከአልሸባብ የጸጥታ ስጋት ባለፈ የሶማሊላንድ የባህር በር ስምምነት ጉዳይ ለፌዴራል መንግስቱ ሌላኛው የራስ ምታት ሆኖ መውጣቱ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር